የተመጠነ ቡና መጠጣትና ሰባቱ ጥቅሞቹ። አንደኛ፣ የጉበትን ጤንነት መጠበቅ። የተመጠነ ቡና መጠጣት ወይም መጠቀም የተለያዩ የጉበት ህመሞችን በማስወገድ ወይም በመቀነስ የጉበትን ጤንነት ይጠብቃል። ማለትም የጉበትን ጠባሳነት እንዲሁም ደግሞ የጉበትን በስብ መያዝ ወይም ደግሞ ፋቲ ሊቨር የሚባሉ ህመሞችን በመቀነስ የጉበትን ጤንነት ይጠብቃል። ሁለተኛ፣ የልብን ጤንነት መጠበቅ። የተመጠነ ቡና መጠቀም ወይም መጠጣት ልብን ድካም እንዲሁም ደግሞ ስትሮክን በማስወገድ የልብን ጤንነት ይጠብቃል። ሶስተኛ፣ የአንጎልን ጤንነት መጠበቅ። በቡና ውስጥ የሚገኘው ካፊን የተባለው ንጥረ ነገር የአንጎል ሴሎችን በማነቃቃት የማስታወስ ችሎታችንን፣ የማሰብ ችሎታችንን፣ ትኩረት የመስጠት ችሎታችንን ይጨምራል። እንዲሁም በእድሜ ምክንያት የሚመጡ የአንጎል ህመሞችን ይቀንሳል። ምሳሌ አልዛይመር እና ፓርኪንሰን ዲዚዝ የሚባሉ ህመሞችን ይቀንሳል ማለት ነው። አራተኛ፣ ለአንዳንድ ካንሰሮች የመጋለጥ እድላችንን ይቀንሳል። ምሳሌ የጉበት ካንሰርንና የወፍራም አንጀት ካንሰርን የመያዝ እድላችንን ይቀንሳል። አምስተኛ፣ የሰውነት ብቃታችንን ይጨምራል። ማለትም በቡና ውስጥ የሚገኘው ካፊን የተባለው ንጥረ ነገር በሰውነታችን ውስጥ ያለውን አድሬናሊን ሆርሞንን እንዲጨምር በማድረግ የሰውነት አቅማችን እንዲጨምር ያደርጋል። ስድስተኛ፣ ሰውነት ህዋሶቻችንን ጤንነት ይጠብቃል። ማለትም አንቲኦክሲዳንት የሚባል ጸባይ ወይም ባህሪ ስላለው ሰውነት ሴሎቻችን በተለያዩ አይነት ህመሞች እንዳይጠቁ ወይም ጉዳት እንዳይደርስባቸው ይጠብቃል ማለት ነው። ሰባተኛ፣ በሁለተኛው አይነት የስኳር በሽታ የሚያዝ እድላችንን ይቀንሳል። ይህም ሰውነታችን ለኢንሱሊን ሆርሞን ያለውን ስሜት በመጨመር ይሆናል ማለት ነው።